በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ደም የሚያወርሱ ወላጆች። ጲላጦስ በፍርድ ወንበር ላይ ተቀምጦ ያለ ከሚስቱ ዘንድ አንድ መልእክት ደረሰው። ስለርሱ ዛሬ በሕልሜ መከራን ተቀብያለሁና በዚያ ጻድቅ ሰው ምንም አታድርግ የሚል መልእክት ነበር። ማቴዎስ ወንጌል ምዕራፍ 27 ከቁጥር 19። የሚደንቅ ነው። ሕግ አዋቂዎቹ አይሁድ ሌሊቱን ሳይተኙ ነቅተው አድረው ያልተገለጠላቸውን እውነት አሕዛቢቷ የጲላጦስ ሚተኝታ ተገለጠላት። ሐዋርያት ፈርተው በሸሹባት በዚያ ሌሊት ይህች ሴት እንደ ሰማዕታት በእውኗም ባይሆን በሕልሟ ስለ እርሱ መከራን ስትቀበል አደረች። ሕልም ከእግዚአብሔር ከሰይጣን ከሥራ ብዛት ሊታይ ይችላል። የዚህ ሴት ሕልም ግን ከእግዚአብሔር ዘንድ ነበር። ለእርሱ ማሳሰቢያ ይሆን ዘንድ አምላካዊ ሥራ ይህንን ተናገረች። ወደ እርሱ መላኳ የሚከራከሩት ሰዎች ስላየችው ነገር እንዲደነቁ ነበር ይላል ቅዱስ ኤፍሬም። ቅዱስ ዮሐንስ አፈወርቅም የሕልም ተራ ክስተት አይደለም፣ ከተከሰቱት ሌሎች ነገሮችና ስለ ክርስቶስ ንጽሕና ከተገኙት ማስረጃዎች ጋር የሕልም ከዚያ ስህተታቸው ሊያስቆማቸው ይገባ ነበር። አክሎም ሕልሙን ለምን ለጲላጦስ አልታየውም? ምናልባት ለሕልሙ የተገባችው ሚስቱ ሆና ይሆናል። ወይንም ደግሞ ቢያየውም እንኳ እንደርሷ ላያምንበት ላይናገረውም ይችል ይሆናል። ሕልሙ የታወቀ ይሆን ዘንድ ሚስቱ ማየቷ የበለጠ አስፈላጊ ነበር። ሕልሙን ማየቷ ብቻ ሳይሆን በሕልሟ መሰቃየቷንም አስተውሉ። ጲላጦስ ለሚስቱ ስቃይ ሲል እንኳ በዚህ ግድያ ላይ ከመሳተፍ ሊታቀብ ይገባው እንደነበር ያሳያል። ሕልሙ የታየበት ጊዜም በተገቢው ሰዓት ነበር። ያየችው በዋዜማው ምሽት ነበርና። የመርጦላ ማርያም ግዕዝ በግዕዝ ወንጌል ትርጓሜ ደግሞ ጲላጦስ ስላላየበት ምክንያት ሲመረምር ሕልሙን አለማየቱ እርሷ ተኝታ እርሱ ደግሞ በዚያች ሌሊት በሥራው ምክንያት ነቅቶ ስለነበረም ይሆናል። እርሱ ቢያይና ቢናገር ኖሮ አይሁድ አያምኑትም ነበር። ሊፈታው ስለፈለገ ነው እንዲህ የሚለው ብለው በታዘቡት ነበር ይላል። ጲላጦስ ሚስቱን ሕልም ከሰማ በኋላ የበለጠ ተጨነቀ። በጌታ ላይ አንዳች በደል ባለማግኘቱ ንጹሕ መሆኑን ከመጀመሪያው የተረዳ ቢሆንም አሁን ደግሞ እግዚአብሔር በሚስቱ በኩል እውነታውን አስረግጦለታል። በአቋሙ ጽኑ ቢሆን ኖሮ ጌታችንን ለመፍታት ጊዜው አሁን ነበር። ሆኖም በአቋም መጽናት አልቻለም። የተገረፈውን ጌታ የሾህ አክሊል እንደደፋ በፊታቸው አውጥቶ እነሆ ሰውየው አላቸው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 6። ጲላጦስ ሳያውቅ ስለ ክርስቶስ ሰውየው ይኸው ብሎ ለአይሁድ ተናገርኩ ብሎ ለነቢያት መልስ ሰጠ። ነቢዩ ዳዊት ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ ብሎ ለተናገረው ትንቢት ጲላጦስ ሰውየው ይኸውና ብሎ ተሰጥኦን መለሰ። መዝሙር 86 ከቁጥር 5። የተገረፈውንና የሾህ ዘውድ የደፋውን ክርስቶስን ባዩ ጊዜ ስቀለው ስቀለው ብለው አደባባዩ እስከሚናገር ድረስ ጮኹ። በነቢዩ ርስቴ በዱር እንዳለ አንበሳ ሆናብኛለች፣ ጽሟንም አንስታብኛለች የተባለው ተፈጸመ። ትንቢተ ኤርምያስ ምዕራፍ 12 ከቁጥር 8። የእግዚአብሔርን በግ ባዩት ጊዜ እንደ አንበሳ በታላቅ ድምፅ ጮኹ። ይህ ጥላቻን የተሞላ ድምፅ እንዴት ያስጨንቃል! እንዲህ ይጮሁበት ዘንድ ክርስቶስ ምን አደረገ? የማንን ርስት ቀማ? ሙት ከማንሳት ዕውር ከማብራት ለምጽ ከማንጻት በቀር እንዲህ ያለ ጩኸት ይጮሁበት ዘንድ ምን አደረገ? የዓለም ትክክለኛ መልኳ ይህ ነው። ሆሳዕና ተብሎ ሲዘመር ሁሉም መዝሙሩን ተቀብሎ ይዘምራል። አላፊ አግዳሚው ይጋፋል። መሬት መርገጥ አይገባህም ብሎ ልብሱን እስከ ማንጠፍ ይደርሳል። በተሰደድክበትና በተዋረድክበት ጊዜ ደግሞ ሁሉም ሊሰድብ ይሻማል። ልትረግጠው አይገባህም ብሎ ባነጠፈልህ መሬት ላይ አንተን አንጥፎ ይረግጣል። ክሱንም ሳያጣራ ይሰቀል ይሰቀል ብሎ ይጮሃል። መንገድ አላፊው ሳይቀር በመሳደብ ይተባበራል። ዓለም ንጽሕናንና እውነተኛነትን ብትወድ ኖሮ ከመድኃኔዓለም በላይ ንጹሕና እውነተኛ የለም። የእርሱንም ያህል ለሰው መልካም ያደረገም የለም። ዓለሙን እንዲሁ የወደደው
አምላክ ግን ይህች ዓለም እንዲሁ ጠላችው። ወዳጅ ሆይ አንተ ምንም መልካም ብታደርግ እርሷን ካልመሰልክ ዓለም ትጠላለች። ቅዱስ አትናቴዎስ ዓለም የጠላችኝ እኔ አስቀድሜ ስለጠሏት ነው ማለት ካልቻልክ ትሰበራለህ። ሁላችንም የዚህች ዓለም እውነተኛ መልኳ ይህ እንደሆነ ካሰብን ያለ ጥፋታችን በሚጠሉን ሰዎች አናዝንም። በዕለተ ዓርብ ይሰቀል ይሰቀል ተብሎ የተጮኸበት ክርስቶስ ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ እወቁ ያለውን ቃል እናስታውሳለን። ዮሐንስ ወንጌል ምዕራፍ 15 ከቁጥር 18። ከዚህ በኋላ አይሁድ አስቀድሞ ያላቀረቡትን አዲስ ክስ ጨምረው የእግዚአብሔር ልጅ ነኝ ይላል ብለው ጮኹ። የአማልክት ልጅ የሚሉ ታሪኮችን ከለመዱት አሕዛብ ወገን የሆነው ጲላጦስ የአምላክ ልጅ ነኝ ይላል ብለው ሲነግሩት ፈራ። ወዴታችን ተመልሶ ገብቶ እንደ አዲስ አንተ ከወዴት ነህ ብሎ ምርመራ ጀመረ። ጌታችን ተገቢውን መልስ በተገቢው ጊዜ ሰጥቷልና አንዳች አልመለሰለትም። ጲላጦስ ይህን ጊዜ አትነግረኝምን? ልሰቅል ስልጣን እንዳለኝ ወይም ልፈታ ስልጣን እንዳለኝ አታውቅምን? አለው። የስልጣናት ሁሉ ባለቤት የሆነው ሊቀ ስልጣናት ኢየሱስ ክርስቶስም መልሶ ከላይ ካልተሰጠ በቀር በእኔ ላይ ምንም ስልጣን ባልነበረም፣ ስለዚህ ካንተ ይልቅ ላንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 9። ይህን የጲላጦስ ኃይለ ቃል ሊቁ እንዲወቅሳል። ጲላጦስ ሆይ ልስቀልህም ልግደልህም ይቻለኛል አትበል። በፊቱ ቆሞ የምታየው ሰማይን ያለ ምሰሶ ያቆመው ነው። በገመድ ታስረው ዘንድ የምታያቸው እነዚህ እጆቹም ምድርን የፈጠሩ ናቸው። ጲላጦስ ሆይ የምትመለከታቸው እነዚህ ጣቶችም ከዋክብትን አበቦችን የፈጠሩ ናቸው። ጲላጦስ ሆይ የምትመለከታቸው እነዚህ ዓይኖች ምድርን የሚመለከቷት እንድትንቀጠቀጥም የሚያደርጓት ናቸው። ርቱዐ ሃይማኖት ምዕራፍ 15 ከቁጥር 1። አይሁድ የጲላጦስን አቋም መዋዠቅ ሲያዩ ኃይላቸው እየበረታ ሄደ። ከዚህ በኋላ ወጥቶ በርባን ይፈታ ላሉት ሰዎች ክርስቶስ የተባለው ኢየሱስን እንግዲህ ምን ላድርገው አላቸው። ይህን ያለው አሁንም በሕዝቡ ላይ ተስፋ ስላልቆረጠ እውነት ይህ ሰው ይመጣል የተባለው መሲህ ቢሆንስ ብለው እንዲከብዳቸው ነበር። እነርሱ ግን ይሰቀል ይሰቀል አሉ። እርሱም ምን ነው ያደረገው ክፋት ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 23። ይህንስ ብትፈታው የቄሳር ወዳጅ አይደለም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ተቋሚ ነው እያሉ ጮኹ። የአብርሃምን ዘር ነን ለአንድም እንኳን ባሪያዎች አልሆንም ብለው ሲፎክሩ እንዳልኖሩ ዛሬ ከቄሳር በቀር ንጉሥ የለንም ብለው ጮኹ። ጲላጦስን በስልጣኑ ቀልድ ከማያውቀው ከጨካኙ ከጢባሪዎስ ቄሳር ጋር ሊያጋጭ የሚችል አጣብቂኝ ውስጥ ከተቱት። እርሱ ከበርባንና ከክርስቶስ ምረጡ እንዳላቸው እነርሱ ደግሞ በተራቸው ከቄሳርና ከክርስቶስ ምረጥ ብለው አስጨነቁት። ስለዚህ ጲላጦስ ተፈረከረከ። ብዙዎች ስልጣናቸውን ስላለማጣት ሲሉ ለእውነት መቆም ተስኗቸው በብዙ ንጹሐን ላይ ሞትን ይፈርዳሉ። በምንም አይነት ውሃ እጃቸውን ቢታጠቡ የማይጸዳ ግፍንም ለስልጣናቸው ሲሉ ይፈጽማሉ። ቅዱስ ዮሐንስ አፈወርቅ እንዲህ ገልጸዋል። ጲላጦስ ክርስቶስን እንዲሰዋ ስለምንፈቀደ ጳውሎስን እንዳዳነው የመቶ አለቃ ክርስቶስን ለምን አላዳነው? የመቶ አለቃ ጳውሎስን ቢገድለው ኖሮ አይሁድ ደስ እንደሚላቸውና ያንን ባያደርግ ኖሮ ደግሞ ተቃውሞ እንደሚያነሱበት ያውቅ ነበር። ነገር ግን በአቋሙ ጸንቶ ቆመ። ጲላጦስ ግን ይህንን አላደረገም። እጅግ ልፍስፍስና ደካማ ነበር። በእነርሱ ጥፋት ተካፋይ ሆነ። በአይሁድ መሪነትና በሕዝቡ አድማ ፊት ጸንቶ መቆም አልቻለም። በሁሉም ነገር ለእነርሱ ዕድል ሰጣቸው። ጲላጦስ ይህን ጊዜ ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃን አንስቶ እኔ ከዚህ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በሕዝቡ ፊት እጁን ታጠበ፣ አሳልፎም ሰጣቸው።
ማቴዎስ ወንጌል ምዕራፍ 27 ከቁጥር 24። ይህ የሮማዊ ጲላጦስ ድርጊት የክፎችን ማኅበር ጠላው። ከዝንጎች ጋር አልቀመጥም፣ እጆቼን በንጽሕና አጥባለሁ የሚለውን የዳዊት መዝሙር ሲደግሙ ለሚኖሩ አይሁድ ማስጠንቀቂያ ደወል ሊሆን በገባው ነበር። መዝሙር 26 ከቁጥር 6 አይሁድ የንጹሕን ጌታ ደም በማፍሰስ ተጠያቂ እንዳይሆኑ ከዚህ ሰው ደም ንጹሕ ነኝ በሚለው የይሁዳና የጲላጦስ ንግግሮች ውስጥ 2 ጊዜ ማስጠንቀቂያ ተሰጥቷቸው ነበር። እነርሱ ግን ከቁብ አልቆጠሩትም። አልፈው ተርፈው ደሙ በእኛና በልጆቻችን ላይ ይሁን አሉ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 25። ቅዱስ ጳውሎስ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ እንዳለ በጌታ ላይ የገዛ ወገኖቹ በተቃውሞ ጮኹበት። ዮሐንስ አፈወርቅ እንዲህ ይላል፣ የተራገሙት ራሳቸውን ብቻ አልነበረም፣ በገዛ ልጆቻቸው ላይ ሳይቀር እርግማንን አወረዱ። ሊገለጽ በማይችል እብደት ውስጥ ነበሩ። አይሁድ ከራሳቸው አልፈው በልጆቻቸው ላይ ያወረዱትን እርግማን ውጤቱ ምንድን ነው? በእርግጥ እስራኤላዊ ሁሉ የጌታችን ደም አለበት ማለት ነው? መልሱ አለበትም የለበትምም የሚል ነው። በደፈናው አለበት ብቻ ካልን የመጀመሪያዎቹ ክርስቲያኖች ቅዱሳን ሐዋርያትም ጭምር እስራኤላውያን በመሆናቸው ደሙ በእነርሱ ላይ ነው ሊያሰኝ ነው። ሆኖም እግዚአብሔር በግልጥ የአባቶች መልካም ሥራም ሆነ በደል በልጆች ላይ ስለሚኖሩ ውጤት ከቀድሞ ጀምሮ የተናገረው ማየት ከቻልን ጉዳዩ አያውከንም። እነሆም ልጅ ቢወለድ ጻድቅ አባቱ የሠራውን ሥራ ባይሠራ ርኩሰትን ቢያደርግ በሕይወት ይኖራልን? በሕይወት አይኖርም። ይህ ርኩሰት ሁሉ አድርጓልና ፈጽሞ ይሞታል፣ ደሙ በላዩ ላይ ይሆናል። እነሆ ልጅ ቢወለድ አባቱ የሠራውን ኃጢአት አይቶ ቢፈራ እንዲህም ባይሠራ በትእዛዜም ቢሄድ እርሱ ፈጽሞ በሕይወት ይኖራል እንጂ በአባቱ ኃጢአት አይሞትም። ሕዝቅኤል ምዕራፍ 18 ከቁጥር 1 እስከ 20። ስለዚህ ደሙ በልጆቻችን ላይ ይሁን የሚለው እርግማን በልጆቻቸው ላይ በእብደት ቢናገሩም ይህ እርግማን ሊደርስ የሚችለው የአባቶቻቸውን የክፋት ጎዳና ተከትለው የክርስቶስ የሆኑትን በሚያሳድዱ ላይ ብቻ ነው። በዚህ ምክንያት የተሰጣቸውን የንስሐ ዘመን ያልተጠቀሙና የክርስቶስ ተቃዋሚ ሆነው የቀጠሉ ሰላማተው ቂም አዝለው ደም ጨብጠው የሚኖሩ ለመረዳት ከዚያ በኋላ ከተከሰቱት ታሪካዊ ክስተቶች ለመረዳት ይቻላል። እንኳን አምላካዊውን ደም ይቅርና የማንንም ሰው ደም በግፍ ያፈሰሰ ሰው በንስሐ ካልተመለሰ በስተቀር ዕዳ እንዳለበት ግልጽ ነው። በየዋሁ የአቤል ደም ከምድር ይጮኻል ተብሎ ተጽፏል። ዘፍጥረት ምዕራፍ 4 ከቁጥር 10። የመድኃኔዓለም ደም ግን ሐዋርያው ከአቤል ደም ይልቅ የሚሻለው ወደሚናገር ደም ደርሳችኋል እንዳለው ከአቤል ደም የሚበልጥ ደም ነው። ዕብራውያን ምዕራፍ 12 ከቁጥር 24። ሆኖም የጌታችን ደም ይቅርታን ለሚሹ ሁሉ ከኃጢአት ሁሉ የሚያነጻ ነው እንጂ እንደ አቤል ደም ከሳሽ ብቻ አይደለም። ይህ ደም ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም፣ የሕዝብንና የአሕዛብን ኃጢአት የሚያርቅ ነው እንጂ እንዳለ አባ ጊዮርጊስ። እግዚአብሔር የአይሁድን እብደት ተከትሎ በሁሉም ላይ መቅሰፍትን አላወረደም። ሰውን ወዳጁ አምላክ በራሳቸው ላይ የፈረዱትን ፍርድ እንኳ አልያዘባቸውም። በእነርሱ ሆነ በልጆቻቸው ላይ እርግማኑን አላጸደቀም። ከእነርሱም ሆነ ከልጆቻቸው መካከል በንስሐ የተመለሱትን ተቀብሏቸዋል። የማይቆጠሩ በጎ ነገሮችንም ለመቀበል የተገቡ አድርጎ ቆጠራቸው ይላል ሊቁ ቅዱስ ዮሐንስ አፈወርቅ። ወስብሐት ለእግዚአብሔር።